ማሳሰቢያ ውድ ተመልካቾቻችን በአፍታ ጨዋታ ላይ የምንጠቀማቸው የምግብ አይነቶች ጊዜያቸው ያለፈና የአገልግሎት ዘመናቸውን የጨረሱ መሆናቸውን በትህትና እንገልጻለን። መልካም የመዝናኛ ፕሮግራም። ውድ ጊዜያችሁን ሰጣችሁን ይህን የመዝናኛ ፕሮግራም ለመታደም እዚህ ስቱዲዮ በአካል የተገኛችሁ እንዲሁም በያላችሁበት ሆናችሁ ፕሮግራማችንን ለምትከታተሉ በሙሉ የአክብሮት ሰላምታችን በያላችሁበት ይድረሳል። የአፍታ ጨዋታ ዘውትር በየሳምንቱ በዚህ ሰዓት በኢቢኤስ ቴሌቪዥን እየተዘጋጀ ለአንድ ሰዓት ያህል በያላችሁበት ይደርሳል። የአፍታ ጨዋታ በሁለት ቡድኖች ተከፍሎ የሚካሄድ በትንቅንቅ በግብግብ የተሞላ አዝናኝና አስደሳች የመዝናኛ ፕሮግራም ነው። የዛሬዎቹን የአፍታ ጨዋታ እንግዶች ወይም ደግሞ የቡድን መሪዎች አስተዋውቃቸዋለሁ። ፈረንሳይ ኢየሱስ የሚባል አካባቢ ነው ተወልዳ ያደገችው። ትምህርቷን እንደጨረሰች ወደ ኪነ ጥበብ ሙያው ተቀላቀለች። ድሮ የቲያትር ክበቦች ውስጥ ሰርታለች። በሙያ ውስጥ በጣም ደክማ ያለፈች ልጅ ነች። በርካታ ፊልሞችን ሰርታለች፣ የሬዲዮ ድራማዎችንም ሰርታለች። ይበልጥ ግን ከህዝብ ጋር ያስተዋወቃትና ህዝብ ልብ ውስጥ የከተታች ቤቶች የተሰኘው ተወዳጅ ተከታታይ የቴሌቪዥን ድራማ ነው። እሱም ውቤ በረሃ ውስጥ ነው ተወልዶ ያደገው። የ12ኛ ክፍል ትምህርቱን እንዳጠናቀቀ የኪነ ጥበብ ሙያውን ተቀላቀለ። በርካታ የመድረክ ቲያትሮችን ሰርቷል፣ የሬዲዮ ድራማዎችንም ሰርቷል፣ ፊልሞችንም እንዲሁ ሰርቷል። እሱንም ይበልጥ ህዝብ ልብ ውስጥ የከተተው ገመና 2 የተሰኘው ተከታታይ ተወዳጅ የቴሌቪዥን ድራማ ነው። በቤቶች ተከታታይ የቴሌቪዥን ድራማ ላይ እንደ ሻሼ ሆና የተጫወተችው ንጹህ ኃይሌ እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ በገመና 2 ተከታታይ የቴሌቪዥን ድራማ ላይ የማይረሳ ገጸ ባህሪ ተላብሶ ይጫወት የነበረው ዳግማኛ ዮሐንስ ተፈራ። በስራ ተገናኝታችሁ ታውቃላችሁ? አዎ በለው አትፍራ። አዎ ምን ላይ ነው? ፈንጂ ወረዳ። እሺ አብረን ወርደናል። እሺ የአፍታ ጨዋታ ደግሞ ለሁለተኛ ጊዜ አገናኝታችኋል። እዚሁ ፈንጂ ወረዳ ነው። አዎ ንጹህ ፈንጂ ወረዳ ነው ወይ? እንዴት ነው ልጅ ሆነሽ ያው ማናችንም ብንሆን በልጅነታችን ጊዜ አኩኩሉ ተጫውተናል፣ አባሮሽ ተጫውተናል፣ ቅልልቦሽ ተጫውተናል። በዚህ ወቅት ውስጥ አልፈሻል እንዴ? አዎ በጣም እንትን ተጫውቻለሁ። ምን ፍሬደር ድሮ አስቷል የሚለው ጨዋታ። ጢባ ጢቢስ እንዴት ነበር? ተጫውቻለሁ። ጎበዝ ነበር? አዎ። ምን ያህል ትመቻለሽ? እንግዲህ ባንዳ በሚለው ብዙ መቆረሽ የለ ልክ 10 ወራ እንወዳደራ። እሺ ተሰምቶ አይ አሁን እስቲ ደግሞ አንተ እሺ ጆኒ ሰው ማመን ሰው በቃኝ የምትባሉሽ ነበረች። አዎ ጎበዝ ተዋናይ ነበረች።
አሁን ብትኖር ተዋናዮች ታሰብና አይደለ ምን እየተከፈላት ነበር የምትሰራው ቲያትር ሰርታለች በእንግዲህ ያው ከዛሬ እኔ አላውቅም የተመዘገበ ካለ እንደዚህ አላውቅም እንጂ ቲያትር ላይ ለመጀመሪያ ጊዜ ይመስለኛል እሷ አስታውሳለሁ የሰራችው ብቸኛዋ ተዋናይ ነች እየተከፈላት ነበር የምትሰራው ደሞዝተኛ ነበር ግን በአግባቡ ደሞዟን ቀለብ ተገዛበት ነበር እና አብራ ቱር አድርጋለች ሙሉ ኢትዮጵያ ሆቴሉ ላይ ያዘጋል ነበር እሺ ከስፖርትስ እግር ኳስ እንዴት ነው ወዳለው ጫወት የጋዜጠኞችና አርቲስቶች የግጥሚያ በሰዓት ላይ ለግጥሚያው ማግስት ማለት ነው በጣም ስትጠበቅ አንተ ግን ወጌሻ ቤት ነበር ምንድነው ገጠመ ምንድነው ያው ትሬኒንግ ነበር ትሬኒንግ ተምናም ጨርሰን ብለን ኳስ እየተለማመድን ኳስ በተውሱን ኮንትሮል አደረጋለሁ ስለዚህ ወለማ ነኝ ለጨዋታው በመከራ ነው የገባሁት እንደ በነጋታው ስቴዲየም ሰው እየጠበቀ የሚያሳዝን ነው ሰው ጮ ይዋብሮት አሰልጣኛችን ማንጎ ነበር ከዛ ገባሁ 20 ደቂቃ ነው ሙዚቃ ሁለት ኳስ ይቻላል አንድ ቆንጆ አቀብያለሁ ጎንደር ላይ ሳይክል ስትነዳ ታስታውሳለህ እንዴት ነበር እስቲ በለመድክ በሶስተኛው ቀን መሆኑ ነው መሰለኝ ባህር ዳር ነው ሳይክል የለመድኩት ከዛ አየሁት ምናምን በቃ ባህር ዳር ረዳው ምናምን በቃ ቻምፒዮን ብዬው ፈጠናልኩኝና ጎንደር እየነዳው ላጥላት እያልኩኝ ከፊቴ የሆነ መኪና ነበር እና የሆነ እንዲቁልቁለት ነገር ነው እና እየነዳው በአጋጣሚ አንተ መቅደምና ማነው የሆነ ሰው ብቻ ማዶ ላይ ነበሩና ያው ሳይክል መንዳቴን እንትን ነው መቻሌን አድርገው ጆኒ ምናምን ሲሉኝ እኔም ያነበረኝ አጠፋ መለሳለሁ ከፊት ያለው መኪና የለም እና ፊት የሚታየኝ ማዲያ ጉር ነገር ሊበላሽ ነው ብዬ እንዴ እንትኑ ሳይክሉ ወደ ማዲያው እየሄደ ነው እኔ እንደዚህ ለብዬ እሺ ንጹህ አይደል የቤቶች ቀጣዩ ዕጣ ፈንታ ምንድን ነው ምን ታውቂዋለሽ ያው ይቀጥላል ከባድ ይቀጥላል በዚህ አጋጣሚ የአዲስ ዓመት ዕለት ባለቤቷ በሚያሽከረክረው መኪና ትጓዝ የነበረችው ተወዳጇ እጅግ በጣም የምናደንቃት የምናከብራት አርቲስት ሰብለ ተፈራ ወይም የቤቶች የቴሌቪዥን ድራማ ትርፌ ሆና ትጫወት የነበረችው በደረሰው የመኪና አደጋ ሕይወቷን አጥታለች። መላው የኢትዮጵያ ሕዝብ አድናቂዎቿ፣ ወዳጅ ዘመዶቿ እጅግ በጣም ሀዘናቸውን ገልጸዋል። የአፍታ ጨዋታ የፕሮግራም ክፍል ይህን የጨዋታ ፕሮግራም ለአርቲስት ሰብለ ተፈራ መታወሻ ወይም ማስታወሻ እንዲሆን የዚህ ፕሮግራም ክፍል መልእክቱን ያስተላልፋል። የአፍታ ጨዋታ እንግዲህ ተጀመረ። ጆን እንግዲህ በስርህ ተወዳዳሪዎች አሉ። ተወዳዳሪዎችን ምን አይነት ቢሆኑ ደስ ይላል? ጨዋታው ጀማው ጸብ የለውም አይታወቅም፣ ሊኖረውም ይችላል። ጸብ ካለው ጸብ የሚችል ይሆናል። የጭንቅላት ከሆነ ደግሞ ጠበብ የሚችል ይሆናል። እሺ ንጹህ በስርሽ ያሉት ምን አይነት ልጆች ቢሆን ደስ ይልሻል? ግሩፖች ጸብ ካለበት ትንሽ ዳበር እሺ ሊከታተሉ እሺ በስራችሁ ያሉትን ቡድኖች አስተዋውቃችኋለሁ። በዮሐንስ ስር ያሉት ቡድኖች ሃና ሞገስና ያሬድ አለማየሁ። እንኳን ደህና ቆየ። በንጹህ ስር ያሉት
መድህኔ ተክለጽዮንና ሳምራዊት ጸጋዬ እንዴት ነው እንደ ጠበቃችኋቸው ነው ያገኛችኋቸው? እሺ ወደ አፍታ ጨዋታ ከማለፌ በፊት በየቦታችሁ ላይ እንድትቀመጡ ጋብዛለሁ። እንግዲህ የአፍታ ጨዋታ 3 ዙር ጨዋታዎች አሉት። የመጀመሪያው ዙር ጨዋታ 5 ጨዋታዎች አሉት። 5ቱ ጨዋታዎች እያንዳንዳቸው ጨዋታ የአንዳንድ ሺህ ብር ሽልማት ይኖራቸዋል ለሚያሸንፈው ቡድን ማለት ነው። ስለዚህ 5ቱን ጨዋታዎች ተጫውታችሁ ውጤታችሁ ተደምሮ በድምር ያሸነፈው ቡድን የ5000 ብር ተሸላሚ ይሆናል ማለት ነው። ተሸናፊው ቡድን ወዳቂ ይሆንና ከጨዋታው ይሰናበታል። ሆኖም ግን ጨዋታው እጅግ በጣም አዝናኝና አጓጊ ስለሆነ ከመድረክ ሳይወርድ መድረክ ላይ ቁጭ ብሎ ጨዋታውን ይከታተላል ማለት ነው። የቤት ተመልካች ይሆናል ማለት ነው። የቤት ተመልካች ይሆናል። አሸናፊው ቡድን 5000 ብሩን ይዞ የሁለተኛውን ዙር ጨዋታ መጫወት አልፈልግም ብሬን ይዤ ወደ ቤት ሄዳለሁ የሚል ከሆነ ገንዘቡን ይዞ የሚሄድ መብቱ የተጠበቀ ነው። ግን የሁለተኛውን ዙር ጨዋታ እጫወታለሁ ቢል ከሆነ በብሉ ፕሪንቱ ላይ የሁለተኛውን ዙር ጨዋታ ይመለከትና ከዛ በኋላ ወደ ሁለተኛው ዙር ጨዋታ ይገባል ማለት ነው። የሁለተኛው ዙር ጨዋታ አንድ ጨዋታ ሲኖረው በስሩ ግን በርካታ ነጥቦች አሉት። እነዚህን ነጥቦች ሲያሸንፍ አሁን ለምሳሌ ያህል በስሩ 10 ነጥቦች ቢኖሩትና 10ን ነጥቦች ቢያሸንፍ 10000 ብር አለው ማለት ነው። ስለዚህ መጀመሪያ ከነበረው 5000 ብር ጋር ተደምሮለት 15000 ብሩን ይዞ ወደ ሶስተኛውና ወደ መጨረሻው ዙር ያልፋል። የመጨረሻው ዙር ጨዋታ አንድ ዙር ጨዋታ ብቻ ነው። ይሄንን አንድ ጨዋታ የግድ ማሸነፍ ይጠበቅበታል። ይሄንን አንድ ጨዋታ ካሸነፈ መጀመሪያ የነበረው 15000 ብር በእጥፍ ተደምሮለት የ30000 ብር አሸናፊ ይሆናል ማለት ነው። አንድ ተጫዋች መጫወት የሚችለው 2 ጨዋታዎችን ብቻ ነው። የግሩፕ መሪዎቹ አንድ ጨዋታ ይጫወታሉ። ወደ ጨዋታው እናልፋለን። የመጀመሪያው ዙር ጨዋታ 1 አፍንጫ ከመተንፈስ ባሻገር ዕቃ ለማንሳት እንደሚጠቅም ያውቃሉ? ተወዳዳሪ የጥጥ ኳሶችን አፍንጫውን ብቻ በመጠቀም አንስቶ ወደ ተዘጋጀው ሳህን ይወስዳል። ይህንንም ለማድረግ አፍንጫውን ከተዘጋጀው ቫዝሊን ማስነካት ይኖርበታል። ቫዝሊኑ ከበዛ የተነሳው ኳስ ለማስቀመጥ ሊያስቸግር ይችላል። ካነሰ ደግሞ መድረሻውን ቦታ ሳይጠብቅ መውደቅን ያስከትላል። በ60 ሰከንዶች ውስጥ በትክክል ማጠናቀቅ አሸናፊ ያደርጋል። ግልጽ ነው። በልተነዋል። ስለዚህ ማን ይጀምር? ጨዋታውን ምረጭና አስወይ። ሁለቱም አወዳቸው ጥሩ ነው። ሌዲስ ፈርስት ነው። ሳምራዊት ዝግጁ ነሽ? ጨዋታውን ጀምሮ ለመጨረስ የ60 ሰከንድ ጊዜ ብቻ ነው ያለሽ። ተዘጋጅ። ተጀምሯል። ሳምራዊት ፍጥነት ይፈልጋል። ፍጥነት ይፈልጋል። ሞራል ስጧታ። ሞራል። አርባ ሰከንድ ቀርቶሻል። ሳምራዊት ፍጥነት 30 ሰከንድ። ሳምራዊት ማመጣጠን ይፈልጋል። ማመጣጠን ፍጥነት ሳምራዊት 20 ሰከንድ ቀርቶሻል። ሞራል ይፈልጋል። ሞራል ፍጥነት 10 ሰከንድ። ፍጥነት መፍጠን ይፈልጋል። 3 2 1
ነበር? ከባድ ነው? ብዙ አይከብድም አይደለ? ማመጣጠን ነው የሚለው። የነ ንጹህ ኃይሌ ቡድን 5 ነጥብ ይዞ ይሄንን ጨዋታ አጠናቋል። ወደነ ዮሐንስ ቡድን ሄዳለሁ። ጆኒ ምረጥ። ማን እንዲጫወት ትፈልጋለህ? ጦርነቱ ያፍንጫ ነው። ያፍንጫ ነው። ያሬድ ዝግጁ ነህ? በሚገባ። እሺ ተዘጋጅ። ለመጀመር 3 2 1 ተጀምሯል። እንግዲህ ያሬድ ወዳቃ እጅ አይሰራም። ፍጥነት ይፈልጋል። 45 ሰከንድ ይቀርሃል። ሞራል ግን የለም። 35 ያሬድ አምስት 20 መብቀል ይፈልጋል። እያንዳንዷ ሰከንድ ዋጋ አለ። ከተጠቀምንባት 10 ሰከንድ 5 ያሬድ አቤት። እንዴት ነበር ጨዋታው? ምንም አይልም እንግዲህ አልተሳካም። ይሄን የሚያክል አፍንጫ ከጠበቅኩት በታች ነው። ግን በጣም የገረመኝ አንድ ነገር አለ። ምንድን ነው? ሰከንዱ ሳያልቅ አንድ 4 ሰከንድ 5 ሰከንድ ምናምን ሲቀረው አቁመሃል። ለምን? አልደርስም ብዬ ነው። ተስፋ ቆርጠህ? ኖ ተስፋ ቆርጬ አላውቅም፣ ግን ያው እንደማልደርስ እርግጠኛ ነኝ። የአፍታ ጨዋታ በነገራችን ላይ በዚህ አጋጣሚ ከማዝናናት ከማጫወትም በተጨማሪ በጨዋታ ውስጥ እያንዳንዱ ሰከንድ እያንዳንዶቹ የሰከንድ ሽርፍራፊዎች ለሰው ልጅ ትልቅ ቦታ ትልቅ ትርጉም እንዳላቸው እያስተማረ ያልፋል። በዚህ አጋጣሚ እና ብትጠቀምበት ጥሩ ነበር፣ ከማቋረጥ ማለት ነው። በዚህ ጨዋታ የነ ጆኒ ቡድን 6 ነጥብ ሲኖረው የነ ንጹህ ቡድን ደግሞ 5 ነጥብ ይዞ ይከተላል ማለት ነው። ስለዚህ በአፍታ ጨዋታ ሕግና ደንብ መሰረት ምንጊዜም ጨዋታ የሚያስጀምረው ተሸናፊው ቡድን ስለሆነ የነ ንጹህ ቡድን ጨዋታውን ይጀምራል ማለት ነው። የመጀመሪያው ዙር ጨዋታ 2 ስኬት ሲገነባ መረሳት የሌለበት ነገር እንዲህ ይታወሳል። ተወዳዳሪው የወረቀት ሳህኖችና ባዶ የለስላሳ ቆርቆሮችን በመጠቀም የተዘቀዘቀ ፒራሚድ ይገነባል። ግንባታውንም አንድ ቆርቆሮ በማስቀመጥ ይጀምራል። በመቀጠል የወረቀት ሳህኑን ቆርቆሮ ላይ በማድረግ ሌላ 2 ቆርቆሮችን ያስቀምጣል። በዚህ መልኩ 5 ደረጃዎች ያሉትን ፒራሚድ ይሰራል። በ60 ሰከንዶች ውስጥ በትክክል ሰርቶ ማጠናቀቅ አሸናፊ ያደርጋል። መሀል ላይ ሴንተር ታደርጊ ሁለተኛው እንዲጫወቱ የምትፈልግ ይሁን እኩል በዛ ላይ አሁን ያው እድሉ ለሱ ወረቀታቸው እኩል ማለት ነው። መድኔ ወደ እዚህ ትመጣለህ። እሺ መድኔ ዝግጁ ነህ? በጣም እሺ አታስፈራራው እንዴ? በጣም ነው ያለው። ተዘጋጅ። ተጀመረ። ፍጥነት ይፈልጋል። 50 ሰከንድ ይቀራል። ሞራል ይፈልጋል። 30 ጨምራት ሌላ ጋር ጨምራት ሌላ
23 ሰከንድ ሲቀረው ጨዋታውን አጠናቋል። እንደ ፎከርከው አድርገው። ቀላል ነው አይደል? ቀላል። እሺ እሺ ጆኒ ወይ መጣው ማን ይጀምር? ማን ይጫወት? ኧረ ይሄማ ነፋ ምን ቀላል አይደለም። እሺ አና ሀና ዝግጁ ነሽ? እሺ ተዘጋጂ። 3 2 1 ተጀመረ። ሞራል 50 ሰከንድ ይቀርሻል። 45 40 ሪከርድ ለመስገድ ሞራል 35 በዚህ ጨዋታ ላይ እንደተመለከትነው ይህንን ዙር ሁለታችሁም ቡድን ቢያሸንፍም የነ ጆኒ ቡድን 7 ነጥብ ይዞ የነ ንጹህ ቡድን 6 ነጥብ ይዞ ከኋላ ይከተላል ማለት ነው። ስለዚህ በህጋችን መሰረት ይህንንም ዙር የነ ንጹህ ቡድን ይጫወታል ማለት ነው። እሺ የመጀመሪያው ዙር ጨዋታ 3 አካላዊ እንቅስቃሴ ማዘውተር ብዙ ጥቅሞች አሉት። ይህ ጨዋታ 8 ኳሶች የተከተቱበትን የሶፍት ሳጥን ከጀርባ ጋር በማያያዝ ይጀምራል። ተወዳዳሪው በጀርባ ላይ የታሰረውን የሶፍት ሳጥን ውስጥ ያሉትን ኳሶች በመዝለል፣ በመንቀጥቀጥ፣ ወደፊትና ወደ ኋላ በመንቀሳቀስ ካስፈለገም በመተጣጠፍ ኳሶቹን ከሶፍት ሳጥን ውስጥ ሙሉ በሙሉ ማውጣት ይኖርበታል። በ60 ሰከንዶች ውስጥ ሁሉንም ኳሶች ማውጣት አሸናፊ ያደርጋል። ግልጽ ነው አይደለም? ንጹህ አልገባሽም? ቀላል ነው። ማን ይጫወት? ማን ይጀምር? እኔ እኮ ግራ ነው የገባኝ። አንቺ መቼ ነው የምትጫወቺው? እሺ ስለዚህ ሳምራይት ትጫወት። ስለዚህ ለሳምራይት ይሄ የመጨረሻ ጨዋታ ይሆናል ማለት ነው። ግልጽ ነው አይደል? ሳምራይት ወደዚህ ትመጭልናለች። ሳምራይት ዝግጁ ነሽ? እንጀምር። ተዘጋጅሽ። ለመጀመር 3 2 1 ተጀምሯል። ፍጥነት ይፈልጋል። ሞራል 45 40 ሰከንድ ይቀርሻል። መፍጠን 30 25 ፍጠኛዩ መፍጠን ፍጥነት ይፈልጋል። 20 ሰከንድ ይቀርሻል። ደስተመሽ አለ ሞራል 10 ሰከንድ ቀረሽ። 10 ሰከንድ 5 4 3 2 1 አይዞሽ ዙሪ ጨርሰሻል። አጨብጭቡላት ሞራል ሳምሪ እንዴት ነበር? ይከብዳል አይደል? ስፖርት ነው። በጣም ይገርማል። ማለት ቦክሱ የሚይዘው 8 ኳሶችን ነው። ሳምራዊት ከነዚህ 8 ኳሶች 7ቱን ጥላለች። በጣም የሚደነቅ ነው።
ለመናገር ትንፋሽ ቢያጥርሽም ያው ረፍረፈሻቸው ከባድ ነበር አይደል? ከባድ ነበር። የፈረንጅ ዶሮ ነው ልጅን ዝም አልከም ዝም አልከ እሺ ስለዚህ እና ንጹህ 6 ነጥብ ነበራቸው በላዩ ላይ 7 ጨምረውበት 13 ሆነው እና ጆኒ 7 ነጥብ ይዘው እየተከተሉ ነው ያሉት አሁን ጆኒ ማን እንዲጫወት ትፈልጋለህ ምረጥ ጎበዝ ነኝ አለች ስለዚህ እሷ መርጣ ከፈረንጅ ዶሮ በላይ እሺ ሃና ዝግጁ ነሽ ይጀመር ጠበቀስ ተዘጋጂ 3 2 1 ይፈልጋል ሰከንድ ይቀርሻል መፍቀድ ይፈልጋል ሃና በዚህ ዙር ጨዋታ ላይ 5 ኳስ ጥላ 6ኛውን ብራስሌት በመጣል አጠናቀቀች ጨዋታው ስለዚህ ነጥብሽን 6 እናድርገው ብራስሌቱ አይቆጠርም አዎ እሱ አይቆጠር ስለዚህ መጀመሪያ 7 ነጥብ ነበራችሁ ስለዚህ አሁን 5 ኳስ ጥለሻል 7 እና 5 12 ስለዚህ 12 ነጥብ ይዛችሁ እነ ንጹህ ኃይሌ 13 ነጥብ በመያዝ ጨዋታውን እየመሩ ይገኛሉ በህጋችን መሰረት ጨዋታውን የሚጀምረው ተሸናፊ ቡድን ስለሆነ አሁን የነ ጆኒ ቡድን ጨዋታውን ይጀምራል የመጀመሪያው ዙር ጨዋታ 4 የሚተነፍስ ፊኛ ድምፅ አስገራሚ ወይም አስቂኝ ይሆናል በዚህ ውድድር ተወዳዳሪው ፊኛውን በመንፋት ከዚያም የፊኛውን አየር በመጠቀም የፕላስቲክ ኩባዮችን መጣል ይኖርበታል ይህንንም ድርጊት ኩባዮች ወድቀው እስኪያልቁ መቀጠል አለበት በ60 ሰከንዶች ውስጥ በትክክል ማጠናቀቅ አሸናፊ ያደርጋል እንዴት ቀላል ማን ይጫወት አይ ሞክረው ይሻላል ሞክረው ዝም ብለው ስለዚህ ይሄንን ዙር ጨዋታ የቡድን መሪው ጆኒ ይጫወታል ማለት ነው ጆ 12-13 ናቸው እንዴት ቆረጫቸው አይደለ እሺ ዝግጁ ነህ እስኪ ለመጀመር ተዘጋጅ 3 2 1 ተጀምሯል አይ አልገባ በጆን ከመያየ 50 ሰከንድ ይቀራል ፍጥነት ይፈልጋል አይ ያያየው 40 ሰከንድ ይቀራል እጅግ ተከመጃ 30 ሰከንድ ሞራል ይፈልጋል ሞራል 5 2
ያነ ጆኒ ቡድን 5 ጥሏል። ሞራል ያስፈልጋል። 12 ነበራችሁ 5 ጨምራችሁበት ወደ 17 ከፍ ብላችኋል። ጆ እንዴት ነበር? እንዴ መንጋጋ ነው። ይሄ መንጋጋ ስፖርት ነው። አዎ በጣም እሺ። ስለዚህ የነ ጆኒ ቡድን 5 በመጣል 12ቱ ላይ 5 ጨምሮ 17 ነጥብ ይዟል ማለት ነው። ንጹህ ሜዳውም ያው ፈረሱም ያው ዝግጁ ነሻል? ንጹህን ወደ ጨዋታው ሜዳ በጭብጨባ ይጋብዛታል። እንዳትፈሪ አቃተኝ እንደዋለሁ። ዝግጁ ነሽ? ነኝ እንግዲህ። እሺ ተዘጋጂ። 3 2 1 ተጀምሯል። ፍጥነት 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 50 ሰከንድ 50 ሰከንድ ወተት የምታልቢ ነው። እሺ ንጹህ እንዴት ነበር? ቀላል የታባቱ ረፈረፍሽ። ትንፋሽ ጥሩ ነበርኩኝ እኮ። ጆኒ ግን እንደዚህ ደስ ብሎታል። እሺ አፍራለች እኮ እሱ እኮ አይደለም ንጹህ ከፊቷ ያሻት እቺ የምትወጣበት ንፋሷ ይሄን ስትጨርቅ ለቅቅ ታረጊና መጣ ከይቅርታ ጋር መልከማለች። ምን ትያለሽ? ምን እላለሁ? በጣም ያሳዝናል። በተለይ የእሷ ልፋት ገደል እንደዛ ዘላ እንደዛ ዘላ ግን አሁን የእሷ ምክር ነው ጉድ ያደረገኝ። አፈኙ አፈንኳን አፉንም ሁሉንም በዚህ ዙር ጨዋታ የነ ጆኒ ቡድን 17 ነጥብ ሲኖረው የነ ንጹህ ቡድን አንደኛውን ያው 1 ነጥብ ነው የጣልሽው፣ እሱንም በእጅሽ ነው የገፋሽው። ያው በጨዋታው ሕግ መሰረት ምንም ማድረግ ስለማይቻል ምንም ነጥብ የላችሁም ማለት ነው በዚህ ጨዋታ ላይ።
የዚህን ዙር የመጨረሻ ጨዋታ የነ ንጹህ ቡድን ያስጀምራል። የመጀመሪያው ዙር ጨዋታ 5 አነጣጥሮ ማለም ጊዜን ይፈልጋል። ተወዳዳሪው የተሰጡትን ካርታዎች አልሞና አነጣጥሮ ፊት ለፊቱ በተቀመጠው ሀባብ ላይ መሰካት ይኖርበታል። በ60 ሰከንዶች ውስጥ በትክክል ማጠናቀቅ አሸናፊ ያደርጋል። ቀላል ማን ይጫወት? እሺ፣ ስለዚህ ወደ ጨዋታው ሜዳ ትመጣለህ። ዝግጁ ነህ? ጥሩ። እሺ፣ ለመጀመር ተዘጋጅ። ለመጀመር 3 2 1 ተጀመረ። ሙከራው በጣም ዞራን ይፈልጋል። ሙከራው በጣም ጥሩ ነው። 45 ሰከንድ ይቀርሃል። ጥሩ ነው፣ ጥሩ ነው። 40 ሰከንድ 40 ሰከንድ 30 መስራት ትችላለህ። ለቅመተኛው 30 ፍጥነት ነው የሚፈልገው። 20 ሰከንድ ይቀራል። ከጨዋታው ውጭ ነው የምትወጣው። 10 ሰከንድ ይቀራል። 5 4 3 2 ይሄ በጣም ደስ ይላል። መድኔ እንዴት ነው? ከባድ ነው። አይ ግን ጎበዝ ነው። አስተዳደድህ ጥንካሬ ያለው ዓላማ ጥሩ ነው። ደስ ይላል። እሺ፣ የነ ንጹህ ቡድን በዚህ ዙር ላይ 2 ነጥብ አግኝቶ ከ13 ወደ 15 ከፍ ብሏል ማለት ነው። የነ ጆኒ ቡድን አሁንም 17 ነጥብ ይዞ በመምራት ላይ ይገኛል። ጆኒ ምረጥ። ማን ይጫወት? እንዴ ጦረኛ ነኝ። እሺ ያረድ። እሺ ለመጫወት ዝግጁ ነህ? ያው ሜዳው ለመጫወት ተዘጋጅ። 3 2 1 ተጀምሯል። ጭብጨባ ይፈልጋል። ሞራል 50 ሰከንድ ይቀርሃል። 45 ፍጥነት አለ ጊዜ 10 ሰከንድ 5 4 3 2 1 የመጀመሪያው ዙር ጨዋታ ይሄን ይመስል ነበር። የነ ጆኒ ቡድን 19 ነጥብ በመያዝ የነ ንጹህ ቡድን 15 ነጥብ ይዞ ከጨዋታው ተሰናባች ሆኗል። ስለዚህ የነ ጆኒ ቡድን የ5000 ብር አሸናፊ ሆኗል ማለት ነው።
በጨዋታው ህግና ደንብ መሰረት ያው ጨዋታው አጓጊና አዝናኝ ስለሆነ ተሸናፊ ቡድኖቹ ቁጭ ብለው የሁለተኛውን ዙር ጨዋታ የሚቀጥሉ ከሆነ ትከታተላላችሁ ማለት ነው። አረ ሁለተኛውን ዙር ጨዋታ የመጫወት ፍላጎት አላችሁ? ቸኩል ነበር። ስለዚህ ትቀጥላላችሁ። ጥሩ። የእነ ጆኒ ቡድን ወደ ሁለተኛው ዙር ጨዋታ ገብቷል ማለት ነው። ስለዚህ የሁለተኛው ዙር ጨዋታ 6 ብሎኖች ሁሉ ግጣም አላቸው። በዚህ ውድድር ተወዳዳሪው የተዘጋጀለትን 8 ብሎኖች ከማሰሯ ላይ በማድረግ ካስቀመጠ በኋላ አንዱን ብሎን ቀስ ብሎ በሚቀጥለው ብሎን ላይ በመደረብ በጠቅላላው 8 ደረጃዎች ያሉት የብሎን ማማ መገንባት ይኖርበታል። በ60 ሰከንዶች ውስጥ ድርጊቱን ማጠናቀቅ አሸናፊ ያደርጋል። ያሬድ አቤት ምን ነው? አይ ምንም እስቲ ነው ሞክረው እስቲ ለሚያሬዳ እኔ ልሞክረው ማን ይሻል? እኔ ልሞክረው እንግዲህ ደስ እንዳለ አንተ ነህ ካፕቴን ጆኒ አውቃችኋል አይደል? በዚህ ጨዋታ ላይ ማለት ነው እያንዳንዷ ብሎን አንዳንድ ሺህ ብር አላት። አቤት ለሁለት ቢሆን ጥሩ ነበር። ለሁለት ልትጫወቱ። እሺ ምረጥ። ማን ይጫወት? ይኸው ሳተ ነው ያሬድ ወደ ጨዋታው ቤት ያሬድ ወይ ዝግጁ ነህ? በሚገባ እንጀምር። እንሞክርስ እንጀምር። ተዘጋጅ። 3 2 1 ተጀምሯል። ሀምሳ ሰከንድ ሞራል ይፈልጋል። 40 30 ሰከንድ ሞራል ጀባለ ኮሜቱ 20 ሲማጣን ትናር ነበር። በጣም ይገርማል። ጎበዝ ነገር። ያሬድ ምጥ ነው አይደል? እንዴ አይቀልም ብለን ሞራል ይፈልጋል። የነ ጆኒ ቡድን በነበረው 5000 ብር ላይ 3 ነጥቦችን በሁለተኛው ዙር ላይ በማሸነፍ የ3000 ብር አሸናፊ ሆኖ ወደ 8000 ብር አሳድጎታል። ያሬድ ወይ ፈታኝ ነበር አይደል? በጣም ይከብዳል። በጣም እንዴት ነው? ምንድነው የሚፈልገው? እንደ ይሄ ነው ማለት ይከብዳል፣ ግን በጣም ጂን ቀጠቀጣል፣ ሌላው ይወድቅብህ ይላል ምናምን ነገር ያው እንደውም አንበሳ ነኝ። ለራሱ የአንበስነት ማድረግ ሰጥቷል። ስለዚህ ለአንበሳነቱ ጆኒ አውቃችኋል አይደል? አሁን 8000 ብር አላችሁ። የሶስተኛውና የመጨረሻውን ዙር ውድድር ማሸነፍ ከቻላችሁ የ16000 ብር አሸናፊ ትሆናላችሁ ማለት ነው። ልጅ ናችሁ። እሺ ዝግጁ ናችሁ? ለ16000 እሺ የሶስተኛውና የመጨረሻው ዙር ውድድር ጨዋታ 7 በዚህ ውድድር ተወዳዳሪው የእጁን ጀርባ በመጠቀም 2 እርሳሶችን ካስቀመጠ በኋላ ለቆ መቅለብ ይኖርበታል። ይህንንም ድርጊት ፊት ለፊቱ የተቀመጡትን 2 እርሳሶች በመጨመር በጠቅላላው 12 እርሳሶችን በመጨረሻ ላይ ከእጁ ጀርባ ላይ በማንሳት መቅለብ ይኖርበታል። ይህንንም ድርጊት በ60 ሰከንዶች ውስጥ ማጠናቀቅ አሸናፊ ያደርጋል።
ወደ ምናምን ተሸሸከ አራት እሺ የነ ጆኒ ቡድን የመጨረሻውን ዙር ውድድር ሀና እንድትጫወት መርጧታል። ሀናን ወደ ጨዋታው ሜዳ በጭብጨባ ሀና ዝግጁ ነሽ? ትልቅ እምነት ነው የተጣለብሽ። ታውቂያለሽ? ትልቅ ሸክም ነው የተሸከምሽው። የ16,000 ብር ዕዳ ምንም ነፃ ሆነሽ ፉት ታርጌት ዝግጁ ነሽ? ጨዋታውን ለመጫወት ዝግጁ ነሽ? ዝግጁ ነኝ። እንዴት ነው አሸንፋለሁ ጨርሳለሁ ብለሽ ታስቢያለሽ? አዎ እንደዛ አይነት ስሜት የሚሰማሽ ደስ የሚል መውራት። ሀና ተዘጋጅ። ለመጀመር 3 2 1 ተጀምሯል። እየደራረብሽ 40 ሰከንድ በጣም የሚገርም እጅግ በጣም የሚገርም የነ ጆኒ ቡድን ብራቮ 16,000 ብሩን ጠቅልሏል። አላመነችም። እሷም አላመነችም። ይደገም ደስ የሚለው በአፍታ ጨዋታ አይደለም። እንዴት ነው አሁን አላማችሁ ግባችሁ ምንድን ነው? አላማችሁ ህሙማንን መርዳት ይቻላል ነው። እሺ እጅግ በጣም አዝናኝ፣ አስደሳች፣ ፈታኝና በትግል የሞላ ጨዋታ ነበር። እንግዲህ በዚህ ፕሮግራም ላይ እንግዳ ሆናችሁ ይህንን ፕሮግራም ለማድመቅ እዚህ የአፍታ ጨዋታ ስቱዲዮ የተገኛችሁትን ተሸናፊዎቹን የነ ንጹህ ቡድንንም ልባዊ ምስጋና ለማቅረብ እወዳለሁ። ለአሸናፊዎቹ ለነ ጆኒ ቡድን ሞቅ ያለ ጭብጨባ። እሺ የነ ጆኒ ቡድን የብር ሽልማቱን ይወስዳል ማለት ነው። ማን ይቀበል? ለሶስታችሁ ነው የምሰጠው ነው ለቡድን መሪው? ለቡድን ላይ ለቲም ካፒቴኑ። እሺ ሞቅ ባለ ጭብጨባ። እሺ እንግዲህ ትክክል፣ ደስ ይላል። ያው ምን ማለት እሺ ከዚህ ብር ላይ ግማሹ
16,000 ብር 8,000 ብሩ ለኩላሊት ህሙማን መርጃ ለሚሰራ ሆስፒታል እርዳታ በጣም ደስ የሚል ነገር ነው። ሞት ያለ ሞራል ይፈልጋል። ሞት ያለ ሞራል በጣም አስደሳች እጅግ በጣም የሚያስመሰግን ምግባር ነው። የነ ጆኒ ቡድን ካሸነፍነው 16,000 ብር ላይ 8,000 ብሩን ለኩላሊት ህሙማን መርጃ ይዋልልን ብለው በአንድ ድምፅ አጽድቀዋል። እግዚአብሔር ይስጥልን። በጣም እናመሰግናለን። ተመልካቾቻችን የአፍታ ጨዋታ ፕሮግራም የተከታተላችሁትን ይመስል ነበር። ሳምንት በአዲስ ጨዋታ በአዲስ ተጫዋቾች አዲስ ነገር ይዘንላችሁ እንመጣለን። ፕሮግራሙን እየመራው እስካሁን ድረስ አብሬያችሁ የቆየሁት ሄኖክ ብርሃኑ ነበርኩኝ። እስከ ሳምንት ቸርን ሰንብቱ።